ቅጠል አይነቱ 100 ብር ነው አይደል? 100 ብር እንዴት 100 200 እንደበልቄ 300 የ10 ብር ነው ብር ይነገረኝ 100 ብር ነው እንጂ 100 ብር የለ 100 ብር ነው። ይሄ ደግሞ የመጓን አይነት ልብስ የሚመስለው 200 ብር ነው ብሎኛል ማለት ነው። አው ሳትም እንደዚህ ይለኩሳሉ ሳት ይበላሉ መሰል እንጂ አንኝ አንተ ረደግሙ እናንተ ረደግሙ እንዴት ናት እንደው የዛሬው አትየስ እንደው ምንድው ለምናው አይውልህ ሞገስ ይውልህ የሚያረጋው እንደው ምን አልኩ ፈቃላይ ታው ያልፍለታል እንዴ ነው የሚያረግ እኮ እናንተ እንዲሁ አሁን ማዳበሪያው ዘሩ እንደው እኮ እንደው አየን እኮ በሴቱ ሁላ እኮ ነው የማስብ እንደው ዘይቱም 400 ገባ ተባለ። አሁን ደግሞ እንደው አሁን ሩያው እንደው አሁን በምን ነው የሚወጣ? ዝም ብሎ እንዲሁ ነው ኑሮ የተወደደበት ዘመን እናትና ልጅ የተጣላበት ዘመን ሲመጣ እንዲሁ ጭንቅ ጠበብ በዚህኛው እንደው ወዴት ማለት ይሻል? እንዲሁ እኮ ዙሮ አስቢውት ለውጥ ያመጣ አመለክታለሁ እኮ እንዲሁ አንድ ነገር እኮ አላሳካሁም። እንዲሁ እናንተ ባሰው ቢጨንቀኝ ቢጠበኝ ምነት እየደርሳለሁኝ ወደ ቤት ሄድ እንጂ ምን ተከልቶም እንዲሆነ እንኳን ጠረቋቁ ሰው ስለያታነ እንደዚህ በብር ጉዳይ ብቻ እንደው እንዳልሰሳት ነው እንጂ እንደው ናውረድ እያለ ፈቃሪ ነው ሲያማሩ እንደው አንቺ እንደው ትንሽ ደከመኝ ዝም ብሎ እኮችን ይልሽ ደግሞ አንቺ እንዴት አድርጋ ሰጠኝ ነው ግን አርስት ቆይ ነው ግርብ ነው አይደለም ደስም አላለኝ አየሽ ከቅድም ጀምሮ የነዚህ ለብየም ብራሽ የረሳሁት ነገር አለ እያልኩ የለም እነዚህ አተሚዎች ግሞት ናቸው ወሱ ያችንማ እንዲሁም ባይንኋ ነው የለየዋል አንቺ ዘሽዋል ይጇለሁ ግን እንዲው ግራ ገባኝ። እሺ ቅጠል አይነቱ 100 ብር ነው አይደል? 100 ብር እንዴት 100 200 እንደበልቄ 300 የ10 ብር ነው ብር ይነገረኝ 100 ብር ነው እንጂ 100 ብር የለ 100 ብር ነው። ይሄ ደግሞ የመጓን አይነት ልብስ የሚመስለው 200 ብር ነው ብሎኛል ማለት ነው። ይሄ አሁን የመጣው 200 ብር እንደውም አሁን ያሰፋችው በቅርቡ የመጓን ይሄ ራሱ ይሄ ልብሱ ነው ራሱ ነው። አዎ እና ሽና ስንት ብር ነው የሰጠኝ? አላጨረራሽ ነው አሻሞ ገዛው አጃክስ የሚባል አንቺ ሁሉ ነው እንጠቅላሻል። አረኒስ ሽንኩርት ትምኒት ትንሽ ነው የመጣ አልበቀኝ ይዛው እንዴ ሁሉ ተነርግፍ አድርጌ ነው ጨርሻት መጣ። አንቺ ያኛው ነው አንቺ የሸወደኝ ምን መስሎብሻል? አጃክስ የሚባለውን ስገዛ ነው መሰል አንቺ ቅጠል የሚበላው ሰው ያላየሽው የምቅጠል ነው አንቺ ዝም ብለሽ ሲሄድ ስጠይቀው ስጠኝ ስለው ቅጠል እያለመጠው ወድል ይብዬ ምኑን ቅጠል ምን ይሰራለት ምን ነው የሚባል ቅጠሉ እንዴ ቅጠል ነው ሲበላ ያገኙት ምን እንደው ምናምን ስለው ፈተና አለ እንደዚህ ያለው ፈተናው እናት የማዘር ይችን ከበለው ሸጋ ነው አለ ፈታ እድል እናንተ ጠላ ተጠጡ አይልኛም ደግሞ ይሄን በላለናል ተጠላ ጋር ውድሮት ረግሚውን ይቁረጡ የምንጆው ነው የኛ ጓሮ ያለው እንደም የሆነ ሰው እኮ እንዲያሲል ሰምቻለሁ። ምን የሚሉት ነገር አለ ድሮና አብጓ የተከሉታል እኔ እንደም እንደሆነ ጥቅም ማለት አቺ ያን የከተሜ ሰዎች አንቺ አደራሽ እንዴት አንቺ ሊበሉት ነው እያልኩ አይበሉት ነገር የለም። እኔማ እንደው ባይገርምሽ የሆነ ቀን ሳልፍ እንደው እንዲያርጋ እንደ በደለኛ ሳኑ ሸጋ ነው እውነት ልሙትልሽ እንዲያርጋ እንደው እንዲያርጋ ጣታለው መንኮ እንዲያርጋ ስታነሰው ሲንዘላዘል ያየሽው እንደሆነ እድል በሉት አንቺ አሁን በዘንድሮ በዚህ በእንትኑ ዝምብላ ስትጠው ዝምብለሽ አንቺ ታንዘሉ ነው አንቺ እንደዚህ ቅንቡርስ የሚያካክለው አይደለ እያነር እናቴ አራት ልንበላን ደግሞ እንደው ነው ቱርቦኝ እናቴ ድክም ብሎኝ ሂጄ እናቴ መንገዱ የእግር ጉዞ መኪናም የለ
እናቴ ተቀምጫ ናት። አሁን በዚህ በእንትኑ ሄደን ነው እንጂ አንቺ ደግሞ ያልወጣ ሰው አለ ብለሽ ነው እና ልሻለሁ አቀረበችልኝ ልበለው አንቺ ያን በማንካ ቅንብርስ የሚመስለው የኛ ክረምቱ ካዛባው ጋር ምኑ የሚደፋው አንቺ መጨከንሽ ነው ያልኳት። እንዴት ብትንቀኝ ነው አንቺ? ታይ እንጂ ምን አይነት ሰው ናት? እኔ ትልቅ ሰው አይደለሁ ነው እንጂ አንቺ ስማም እነሱስ ደግሞ አለች ባገራችን እኮ የተከበርን ነበር። እንዴ አርጎ ሲዝቀው ያልኩሽ እንዴ ቢያንዘላዝለው ራንዘላዝሎት ሙታይ አንቺ አንተ ወንድ ነው ሳምባ ያበላሽ ያን አይቼ መጥቻ አልኩሽ እንዴ እንጀራውን ከሞሰው ማለት እንጀራ በልቻ አደርኩ ብለሽ ታንቀሽ ሳቋሽው ሲጎርሰው ያፈክ የእናቴ ሲጎርሰው ያፈክ ያገሬ ጎመን የሰፈሬ ጎመን ምን አለ ያቺ እናቴ ዘይት ባይኖርሽ ቅቤቱን ጣል አድርገሽ አሻሙ ካለው ቢኖር ምናምን አሻሙ ካለው እናቴ ቆርጦል ስለኝ ነው እየተጨረቀረቀልኩሽ ወዴ ምን አባቴ ልሁን ኑሮ እናንተ በእናቴ እርሻቁ መንደነክኮችን የነበረው እናቴ አህያ ለራሱ አንቺ ትንሽ ስለጋስ ድካሙን ምረስተን ጎጃም ተቀምጠን እንደው አንቺ እንደው ከሞላበት እንደው ብናጣ አንቺ ዱባ እናጣለን ብናጣ እንደው እንጀራ እናጣለን እንዳንቺ ጎጃም ተቀምጠን ደግሞ እንዲህ ያለ ቅጠል መጣን ደግሞ ለነሱ ስለነሱ ተሽቶን ያመጡት እነሱ አንቺ ማትን ያወረዱብን እኮ እነሱ ናቸው። ምኑንም እየለቃቀው እና ታታሽ ፈታይ ምን ነው ተስምት በላን ፈታ ባዘፈታይ እንዴው ትሳሪ እንዴው የሆነ የገኔ ሰው እኮ እንደዚህ እኛ ተገንዛ ማሰው ያሉ ያ ጫቱ ያልኩሽ ያንን ወንቅጠል ሲበላል ሽጥ ይሆናል እንግዲህ አሳንቺ ሳይ አመጣሽ ዝም ብለሽ ሽጡ አንቺ ገንዘብ ሳጣ እሱም ነው ወረድ ሲል አንቺ የሱን እጅ ምጠብቂ አንቺ ምን በወጣሽ ያችን ቡጥቡጥ እያለሽ ይወስድ ሽጡ ዝም ብለሽ አንቺ አሁን ቅማሽ ወደ ባቄላ ማክሮና አለሽ ጨነቃል ያልሽም ስጪው ዝም ብለሽ ከዛ እንጂ ፈታንም ያረጋል እኮ እና እንደ ፍየል ቅጠል ይብላል የስ ግምክር ነው ወዲያ ደግሞ ይሄ የጣፍ ምክር ነው። አይ እንደው ገንዘብ ነው ታፈነ ግን ልሽጠው ወደ ቤት ግቢ እንጂ ወደ ቤት ግቢ ለመጨከነሽ ባንክ ተቀምጦ ገለኔ ልኩ የሚጠብቀኝ ግቢ ነይ ማሳንጀራ ቅመሽ እንደውም ዛሬ ወዲያ እንደሞላ ቅራሪ ያለች ሙሳፋ ነው ጣል ያረኩበት አረምና ባላል እኔም ቦጭቸው መጣሁ ነበርና ለይደን ወይ ቅራሪ ካመጣችሽ ሳልሻል አረምና ባስ እንዲያም ገመይ ለምትኛል ባይ ማጋሲ አቤት ናንጂ መጣሽ ምንድነው እንደዚህ ዋላችሁ? ምንድነው ሙናችሁ ነው እንጃሌ እንዳትሰደ እንጃር ገዝተሽ ነው? አዎ ምን ከቴ መቼ ልጠጣበት ነው አንቺ? እንዴት ነው ዋጋ ወጣልሽ? ጃኒ አንተ እስኪልስ ናየው እንጂ እኔስ ጃኒ ልቤ ጠፍቶኝ። እንዴት ልብሽ የሚጠፋሽ መሆንሽ ነው? ልብሽ የሚጠፋሽ መሆንሽ ነው ጃኒ? ምንድን ናት እሷ? ይችን ሊያዛት ብዬ ነው እንጂ ወፍጮ ማፍስ ፈጫጭበት 100 ብር አይበቃኝም ብለህ ነው? ምኑ ነው 100 ብር? እሱ ነው አንቺ ጎደሉ። አንቺ ምን መና አበለሹ ደፍተሹ መጣሽ አይደለ? እኔ ልሄድ እያልኩሽ እና ይሄ 10 ብር ነው እንጂ 100 ብር ያልኩሽ መቼ ነው ደግሞ? ግራዋም የመስለው ቅጠል አይነቱ 100 ብር ነው አላለ? ይኸው 100 ብር ይሄ ነው። አንቺ ደንቆሮ፣ አንቺ ዕውር ይሄ ነው። አንቺ መልክ ብቻ እና 300 ብር ነው ረድል እናንተ ዛሬስ እንደው ምን ሆነሽ ነው? ዋኔ ባፉ እያልጎመጎመ ነበር ቅጠል እንዴ ምን አባት ያውቄ እኔ 100 ብርን መሰለኝ። ማን ዘንዳ ነው የሄድሽው? ሙስሊሙ ነው የሸጥሽው? አሁን እንዴ ደንበኛሽ አስማረት ሄዶ ነው? እሱማ ለቅሶ ሄዶ ነው ወንድሙ ሙቶበት እናንተ እንደው ምን ላድርግሽ? አንቺ ሲምን አባት ይላርግ ብለህ ነው? እሺ ሰማዩ ሰማይ የሚመስለውን አትለኝም እንዴ? አብለሹት መጪ 100 ብር ነው ቅጠል አይነቱ 100 ብር ነው የሚመስለው። አምጡ አሁን ደግሞ ይሄ ምንድን ነው የተቆረጠ? ሞገስ ሆነ ነው ግን እንዴት ያለ ነገር ነው? ኧረ አንቺ ገዝግዘሽ በላሽ። እሱን ስጠኝ እንዴ። ምን ነው የምሰጥሽ? እሺ 10 ብር ከሆነ እንዴት ነው በ10 ብር? አስፈጩ 100 ብር ነው በይሁጂ ነው። እንዴት ያለ ነገር ነው? እኔ ሞገስ ነው እንጂ ተው እንጂ እንዴት ሁለተኛ ገበያ እንዳትሄጂ እንደው እንጂ እንዴት ማለት ምን ጠጥታችሁ ነበር? የምን ውሃ ጠምቷችሁ ገብታችሁ ነበር? ወገብን ነበር ስም እንዴ? ጠጥተሽ ነው ሳሸጪ ገብተሽ ነው አይደለም? አሁን ስንመጣ ነው አንድ ሁለት ብለን እንትን እንጂ ዋግብታና እንድጠላ ብቻ ነው የጠጣው። እንዴት ያለ መድበት ልጣ መድበት ይልቅ አንተ ስማኝማ ደግሞ ዛሬ ያየሁት
ስገዛው እኮ ነው አረንጓዴ እንትን ቅጠሉን ያልሞጠሞጠን ይሸጣልኝ ያላልኩህም ያን ከበላሽ ፈታ ነው አለ እና በላሽ አልበላውም። እሱማ ግን እንትን ደባልቄ እየጨነቀው ዝም ብሎ ተናደድ እያለው ምናምን ብላኝ እኮ ነው። እንደው ዝም በይ እንደው ምንም ነገር አትንገሪ። እንዴት ምን ሆኖ ነው የሚናደድ? እሱ ምን ቸግሮት? እኔ ምን አውቄለት? አንተ ደግሞ ከፍቶት ነው ምን ያጎደለችበት ነገር አለ እንዴ? እሱን አብረን እንጠይቃባታለን። እንደው እሷ እንኳን እንደው እሷ አትሻልም? እንደው እሷ ያቺ ነቀዝ እሷማ ነግረኝ ነበር። ነገሯ መከራ ነበር። እንደው አሁን እንዴት ተሸወደ? ተው እንጂ አንተ ተው። ትልቅ የተሰጥ እየመሳደብ ደግሞ ሞገስ አብራችሁ ስትሄዱ ነው ገና ነገር ያለቀ። መሰለጥ ነበር። አሁን 300 ብር ነው የወሰደብኝ። ኧረ ዝም በይ፣ አታሳስቢኝ። ዝም በይ። ያውቅሻል። ደንበኛሽ ላይ አትጅም ነበረ። ወስማን አንተ ዘንድሮ እንደማይሞት ሰው አለ ብለህ ግቢ ምን ቁርስም ያበሰለ የለ ልንጓለ ልጅ ቤት እንደሌለው ሰው አይለ እንዴ ደግሞ ደህና ስራ ሰርታ እንደመጣች እና እንዴ ሆነ ብዬ ነው። ኧረ ዝም በይ። አለማወቅ እንዴት የዝንታል እንዴት ቅጠል አይነቱ አይለ 100 ብር ወይ ሞገስ እንደም ብዙ አርጎ ሲሰጠኝ እንደገና ቤቱን እንኳን ሳይጠምዱ መጣሽ አለሚቱ ምን ልጅሽ እንዴት ተነጋገርሽ? አንቺ ማምሰላሰል ነው። ተላው ላይ ዝም ብለሽ በዝናቡን መጣ እንግባ ቤት የዚህች አንተ ተቀምጬ ዝም ብዬሽ ነው ማምሰላሰል እንጂ አኑሪ ውስጥ እና ወሰነ ነገር ደግሞ በምን ተነጋግራችሁ? ነገር ነው ብለህ ነው እንደው እዛ ከተኝ ከሚቀው ማጣቢያ አጃክስ ይባል እሱ ልትገዛ ሄዳ እንደ ፍየል እንኳን ሲበላ ይቷል። እሺ አሁን ምን ልታረገው? ሰውዬው ነው የበላ ምን ሊያረግኝ ነው ስትለው እንደው ፈታ ነው አለ ማዘር አለኝ አለች። እሷ ናት ነገር ሰው ተመቸ ወዲህ ነው ባይሆን ጠላ አረቂው ምኑን ብሎ ነው እንደው ላዝና ነው እንዳቆሎ ላይ ይላል ምናምን እንጂ እንደው ቡና ይጠጣል እንጂ እንዴ እና እናንተ ጠላ ብትጠጡት ለኛ ይሄ ነው አለኝ አለኝ። ፈታ ነው አለኝ አለኝ። አሁን እንደው ደባጭም ይዝናና ታንዲ ቀን ሶስት ልጅ አናት የለካች አንቺ ምን አስባ ነው እንዴ ያለች ስለይች ይሁን ነው ታሳስቡ ነው እና ቅጠል በልቶ ተዝናናል። እነዚያስ ጅል ናቸው። አንቺ አይጠቁሙም። እስቲ ዞሮ እስቲ ተመጣሽስ ቤት ለድስቲ እዛ ሞገስም ጠይቀው ነበረኝ። ኧረ ታየው ልሄድ ጊዜ በኋላ ወይ ዝናቡ ምን ጊዜ እንደሚበራ እናውቀው ልሄድ። ኧረ ተይው አዘጋጅተሽ ቆይኝ። ሲለና ፈታ የሚያደርግ ሲላ አራት ቦሰና ለኔ ያስባል የሚሆን እሷ ደግ ሰው ናት። ሲጠይቃት እስቲ ለሄደ ለጠይቃት ወጪው ታየብዱን ሁላ ሀሳብ ፈታ የሚያደርግ ሆነስ ቦሰና ሞገስ አቦሰና አቤት እንዴት ናችሁ? ሰላም ናችሁ ወይ? ደማልኪ አማን ናችሁ? እና በዚህ ዝናብ ወጥቼ አልኩሽ እንዴው እንደያ ወጋለ ቤት ያበረውትኝ እንጂ ካፌ ብቻ ነው። ዝናቡ የጣለው ዝናብ እንዴ ነው ለሰብሉስ ደና ነው እና እንጂ ግባ ነው እንደው አለሚቱ ሆነ ነገር ነግረኝ ነበር። እንደው ቦሰና ናት የሰማችሁ ምናምን ምን ነው የሰማችሁ? ከተማ ሄጄ ሳታ ምናምን የሚያደርግ ነገር ሰማሁኝ አለች። እውነቷን ነው እየቀለደች የሚያረጋት ምናምን እንደፍጀል ምናምን እንትኑ ቅጠሉን ብለውኛል። እኔማ ሰምቻለሁ። ሰምተሻል? ሰምቼው ቅድም ልሃ ነው እውነትሽን ነው። አጃክስ ከዛ ባለ ሱቁ ስጠይቀው እናትዬ ምን ጀገ እኔ ደግሞ ምን ነው ይበላዋል ምን ከፍት ገባ ብዬ ሲያረ አንቺ ነሽ ደግሞ ታውቀኛል ወድወደ የለም አንቺ ደንጋጭ ነሽ። አንተ ምን ይሆን ነው ደግሞ ትበለው ምናምን ነው እውነቱን ነው አለ። ቆይ ቅጠሉ ግን አትኛው ነው አለ። አንተ ቅጠሉስ እንደው እንጃ ትዝም አይለኝ ግን እንደው አለሜ ታውቋለች መሰለኝ። ጫት ነው ምን ነው ያለችው? ጫቱን ነው እሱ ነው ይሄ ከተማ ሰው እየመጣ የሚወስደው። አዎ እናቴ ያን ከበላሽ ምንም
ሀገር ጭንቀት የለም ማለት አንጃው አሁን ምንሽ አሁን በጣም ዝም ብሎ ማለት ነው የሆነ ያልሆነው ትዝ እያለ ሁላ ነው የሚያስጨንቀኝ። እንዲሁ በቃ እንዲሁ ትዝ ይለኛል የሚያስጨንቀኝ ማለት ነው። አራጣዋለ የዝሞ በየሴቱን ሁላ ያሳስበኛል እንጂ እንዲሁ ምን ነው ሴት ደግሞ ምን ያሳስባል? ዘይቱ ተወዷል ስትለኝ እኔ እላለሁኝ ዝም ብዬው እንኳን አንተኛም ናው ተዚህ ሁላ ነጣ ያደርገኛል። እንጃ እሱን አላውቅም ግን ብሎኛል። ሞክሬ ባይው ይሻላል። ልትሞክረው ነው ይሻላል ብለህ ነው ነገሩ ታዩ በልግን ግን እሱን ብታይ እናቴ ምንም የለብኛል። ፈታ ብሏል። ፈታ እናቴ ማዘር አልሄድም ፈታ ነው ማዘር አለ። አዎ ሰዓትም እንደዚህ ይለኩሳሉ ሰዓት ይበላሉ መሰል እንጂ እኔ አንተ ተፍር ብዬ እሳቱ ይጠሰኛል። የሰዓቱን ፈርቻ አንተ እንደው ልብሴ እንዳይዘው ብዬ ልብሴ እንደዚህ ነው እሳቱን እንዴት እያደረገው ነው? እሳቱን እንዴት እያደረገው ነው? እንጂ እንደዚህ ተጠቅልሏል አይደል? ወረቀት ነው መሰል ወረቀቱ ትኩትኩ ብሎ እንዳለኝ ነደደበት ነው። ወረቀቱ ነው ታዲያ ወጣል። በስመ አብ ወልድ ወመንፈስ ቅዱስ። አንተ ከተማ የሚያደርጉት እንኳን ረዚህ ነው እንዴ አንተ አሁን አጠገባችን ያለውን እንሞክር ብዬ ነበረ። በይስ ዙሮ ሞገስ ወዴት ነው? ሞገስ ተኝቶ ነው ራሱን አሞት ነው። በዚህ ወርደ በእግዚአብሔር ይማረው። በእንግዲያስ እውነትሽን እዚህ ላድርግ እስኪ ላመቻቸው ውስጥ ያዘውና እዚህ እንዳለ ነው። በኋላ ላቀጠቀጥ ይችላል ደግሞ ስሜት እንትን ልበለው እስቲ ወይም እንደዚህ አድርግና ቅጠሉን የተባለ እንደዚህ ላድርግ ደግሞ እንደዚህ ያለው እኮ ላድርግና ለዳለሚቱ ዘንድ አረበለው አለሚቱ ያላየሽው ጉድ ወዲያ አለሚቱ አረበለው ነገርኩሽ እኮ ምንድን ነው እንዴት ይልቅጠን የምትበላ እንዴት ነው? ወየ ጉድ ሀገር ቅድም ያልኩኝ አንሸራፊ አስነካችው አሁን አልገርክ እና እንዴት ይሉሽ ቅጠል ትበላ አንተ ይወረደ አስነካች ዝም ወይ ምን ልትሆን ነው እሱም ትበላ ፈታ ነው ክርክ የጠፍ የተናገረ እናንተ ረበዳን ያለ ረምኑ የሚያሳይ ደግሞ ሳባያንቹ ምን ሆነ ነው አሁን ፈታ ነጣውኛሉ ረደገሙ እናንተ ረደገሙ እንዴት እናንተ እንደው የዛሬው አፌስ እንደው ምንድነው ምን የዛሬው አፌ ምን አፌ ነው ዝም በል ነገረች ደግሞ ያረበላችኝ እናንተ በላችኝ በቁሜ እናንተ ቀንዳት ይልቅጠት ሲጀበላስ ብዬ ላይ እንዴ ወደ ቀን ልጅ አንተ ጣሉ እስኪ ጉድ ሀገር እናንተ ሰው እንደው ለማን ይናገራል አንተ ረረረ ምን እንትዳል ሞተኮ አንተ ይበልከ ፍላኔ እንዴት ዋላችሁ? ሞገስ አያ ሞገስ መጣ ምን ሆናችሁ ነው? እንዴት ለባልከ እንዴት ይልቅጣለ ሐሳብ ይረሳል ብሎ በራሱ ረሳ ምንም ነገር የለም። አንቺ ምን አድርገሽ ነው? ምን የበላ አታየው እንዴት አታየው ይበሉታል ሐሳባቸውን ይረሳሉ። ወንድ ምን ታደርገው ነው? በልቶት ነው አይድረስ እኮ እንደው ምን አንጀት ነው እግዚአብሔር ያሳይ የሚሆነው እንትን ብለሽዋል ቆሽሿል እናንተ ነው ወይ ይጠርግ አለበት። ኧረ ተው በቃ ይጠርግ አለበት። ክራማ ሞገስ ክራማ ነው ይጠርግ እናንተ ነው እንዴት የምትጠርገው? እንጂ ይጠርገዋል መጠረግ አለበት። እናንተ ሞገስ ሞገስ
እንዲያውም ሞገስ ኧረ በሆነ እኔ የምልህ ሞገስ ተው አዲስ ቤት እንስራ ይሄን እንግፉ አንቺ ባስከርባ ብሎ አሁን የቤቱ ነው ባስከርባ ምትሉ በትመኒው አይሄድ ተው አሁን እኮ ማለት ፈታ ታውቃለህ መዝናናት ድረስ እንደው ማን ነው አሁን ማለት ሞገስ አድምጪ አሁን ብድር የለም አራጣ ምናምን የለም ከዛ በኋላ ይሄን ቤት እንጂ መረማመጃ ያለው ወደ ላይ መውጫ መስራት አለብን ህንጣ ታረገው መብረሪያ ሁላ መግዛት አለብን እኔ ክላስ ግን አንቺ ምን የተቀባው መድኃኒት አለ እንዴት የጣመው ነው የሚያደርግ አዳፈቆ ማን ነው አንቺ እንዴት ያባላ የሚዘፍን ምን ሆኖ የሚዘፍን ኧረ ደባልቄ በደና ነው ግን ደና ልጅ ዘናሩ አወገስ ያውን ያልታየ ፈታና አስተሳሰረኝና እንዴ ተው ያልፍለታል እንዲህ ነው የሚያደርግ እኮ ፈቅ ብለላ ያልፍለታል ምን አባቱ እንደው በዚህ ወጣለሁ እንደው ና ወረድ አንተ ገመድ ፈታ ነው እንዳልዝናና ነው ወይ ወሰና በመጣሽ ታግሽኛው እነዚህን አንድ ላቷ ችናውን ብትንቱ ሰሩ እናንተ ኧረ እጄ ተሰበረኝ እኔ ኋላ እናንተ ሶይ እኔ ተናግሬያለሁ እኮ ያልፍለታል አሁን ያልፍለታል እንዳልፍልኝ አልፈልግም እኔ ፈታ ማለት እፈልጋለሁ አልፈልሰረ እንዴት አልፈልሰረ ቤት ስገፋ ቆይቼ እንዴት እናንተ ታጠቁኛላችሁ እንዴ ምን ቀልድ ቆይ እንዳይወድቅብሽ ሊሰበር አንቺ ነው ዳው እና ጥሩ ነው ወይ ቦሰና ምኑን ነው ያየሽው ምኑን የሰማሽው እንዴ ማን ቦሰና ናት ነግረው አተም የዚያ ሱቅ ዳ ያን ሰለምጠይታ ቦሰና ደግሰው እናንተ ክፉ ናችሁ ያን ስታይ ነው ኧረ ተለቀቀኝ እኔ ማስለፈለፈኝ የለም ምን ያለቀቀኝ ነገር ነበረ ህንጣ ሰርተን ብነድብ እጄ ነበር ያልፍለታል ተይው ያልፍለታል እሺ ጎደሎች አረሷ ተፋታታስበው እኮ የለም አንቺ ይኸውልሽ ውሃ ብልታው ነው ሁሉንም የመጣች ውሃ ብላ ሞገስ ያትረባም ፈታኝ ውሃ እርጩ ውሃ አለብሷለሁ ችግር የለውም አሁን አንተ አለብሷለሁ ነገር ካፕቻ መልክ ተባረክ እናቴ ይለቀዋል አሁን ደርሰህ መተገላገልከኝ ድረስኮር ምን ሐሳቡን ብቻ ራሱን በተፈሽኝ ነው እኮ ያው እንዴት ያለው እናንተ ቀጠኝ እንዴት ፍረስረስ አድርግ አዲስ አረግልሽ ነበር በል እንዴት ነው ታድራለሁ